አንድ ስልክ ብቻ ስላለኝ ኦኬ እሱ ያረገ እሱ ግን አይናገርም አይደለ? ኖ እኔ እወጣለሁኝ በዚህኛው ወጣና የኛው ለመረጃ ስልኩ በዛኛው አንድ ስልክ። እሺ ላክልኝ በዛ። እሺ ወደ ነጥቡ ስንመለስ እሺ ደቂቃ ከ22 ነው የሚይዝልህ። ቀጥል 10 ደቂቃ ሀሳብን በደንብ ተናገር ብሮዬ። እሺ አይ ምንድን አሁን የሆነ ያለው መምህራን አሁን ከሆነ ገዝት የቻለውን ያን መምህራን አምጡ ያል ግን አሁን እዚህ ከታች ያለው እንደው ካያችሁት የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏልና እና ከዚህ ጋር እንደውያይ ነው የምትፈልጉ ተፈጣሪ እና ከእንደዚህ ነው ሰው ጋር ላይክ የሆነ ሪከርድ አሰማችሁ ዝም ብዬ የሆነ ሪከርድ የፈለግከውን አምጣ ብለኛል እኮ። ቆይ አህመድ እሱን የፈለግከውን ሰው ኖ ቃል በቃል ያልከውን ልንገርህ። የፈለግከውን አምጣ አይደል? ቤቱ የሚችለውን አይደለም ሌላ ጨምረ ይዘናል አልከኝ አይደል? ይቻላል ግን አሁን በአንድ ጊዜ ስለሆነ ግን ዮኒ ደቂቃ ያዝበል እናንተ ደቂቃ እንዲዝባል አልከኝ። ራስህ ነው ያልከው። ራስህ ያልከውን አሁን መዋሸት አትችልም። አብራት የፈለግከውን ሰው አምጣ አልከኝ። አይሴድ ኦኬ ሌሎቹን አወርድኩልህ። ላስቁም ቆይ እሺ ጎሄ ያለውን እሺ ሀወራ ብለኸኝ የለን እሺ ያለውን ሁኔታ ስንመለከት ህግ የሚፈልገው ሰው ነው አልኩ እና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው እውቅና ደቂቃዬን አታባክን። ደቂቃውን ያዝበልና እስልምና ምን እንደሆነ አሳያለሁ። እኔ ጋር ከፍታለሁ። በቃ እኔ ጋር ከፍታለሁ። በቃ እኔ ጋር ነው። በቃ እሺ አስመለጥከኝ። እሺ አመለጠ። መድረኩ ያንተ ነው አባቴ። በቪዲዮ ገብተህ ማውራት የፈለግከውን ሀሳብህን አመለጠ። አዎ እስልምና እንደዚህ ነው። እስልምና እንደዚህ ነው። ይኸው እንግዲህ ራሱ ነው የሄደው። እንግዲህ አምጣ የፈለግከውን ብሎኛል። ናና አውራ። ሙስሊሞች እንደዚህ ናቸው። አመለጠ። የምር ማርያም እየፈራው ነበር። ያመልጣል። ኧረ ናልን ብራዘር ተው። ትስቃለህ። ይሄ እኮ በደንብ ሲያወራ ወንድማችን። እሺ በቃ ሀሳብን ግለጥልኝ። በቪዲዮ መግባት ትችላለህ ብሮ ወይስ አይመችም? ሰው በደንብ እንዲያይ ሰው እንዲያውቅ ይኸው እንደ ህዝብ ያያል። የሁላ ሰው ባለበት ባትወርድ ይሻል ነበር። እውነቴን ነው የምነግርህ ነው አህመድ። መምጣት ትችላለህ። የሁላ ህዝብ እያየ መውረድ እስልምና ማሰደብ ነው። እግዚአብሔር ምስክሬ፣ እስልምና ማዋረድ። እኔ ዛሬ ሰልማለሁ። ናና ሙስሊም ዛሬ እኔ ሰልማለሁ። እፎይን በሀሳብ ያሸነፈ ዛሬ ሰልማለሁ። ይኸው እሰልማለሁ ዛሬ። በዛኛው አካባቢ አስገባኝ። የሰው ስልክ ልመልስ ሂጂ። እሺ እኔ ዛሬ ልስለም። ይኸውና አህመድም ሆነ ሌሎች ሙስሊሞች ኑ፣ እኔ ዛሬ የምሰልምበት ቀን ነው። አስልሙኝ። እሺ ዛሬ ካንዊዱ ላይ ከዚህ በላይ እንዴት አድርገን እናውራ? ከዚህ በላይ ምን ልበላችሁ? እሺ እኔ ሰልማለሁ ዛሬ። እፎይን በነጥብ ያስጣለ ዜሮ እንድትከቱልኝ ፈልጋለሁ። ይኸው አመጣ ልኮልሃል። እፎይን አስገባ። ልኮልኝ እግዚአብሔር ይስጥል። የታለ እፎይን ላክልኝ። እፎይን ላክልኝ። እንዴ በመድኃኒዓለም እኔ እነሱን እላለሁ። እፎይ ልክልኛል። አስገቡት ሞዴሬተሮች። እፎይን ያሳቡታ። አንድ ስልክ ብቻ ነበር አጋጣሚ እንትን ያለውና ዛሬ ሰልሜ 3 ሚስት የማገባበትን ቀን ነው ያፈረሳችሁብኝ። አይነፋ እግዚአብሔር ምስክሬ። ያ ከስራ አሉ። ምናልባት ላኩላቸው። ላኩልኝ። እኔ ደስታዬ ነው። ሌሎቻችሁ ባካችሁ ጥያቄውን አቁሙ። ሌሎቻችሁ ባካችሁ ተው። ሌሎቻችሁ ሪኮስት አትላኩ። ማንም አትገቡም፣ አላስገባችሁም። ታቁኛላችሁ። እፎይ ሲልክ ለምንድን ነው እነዚህ ሰገጤዎች እንጂ ገና ለገና ቪው አይተው እካክ ይገርማሉ እኮ። በጣም አሳፋሪ ናቸው። እግዚአብሔር ምስክሬ። ገና ለገና ቪው አለ ተብሎ
ሮጠው ይልካሉ። ቁጥር ጻፍልኝ ከስር እፎይ ልጎትት። በዛ መንገድ ብቻ ነው ማድረገው። ቫይብሬተር አስገባው እፎይን ኮመንቱን ያዛርጉት ጋይስ። አንዴ እፎይ እንዲገባ ነው። ኖ ሪኩዌስት እኮ ወይኔ ይዤው ነበር። እነዚህ አመለ ዝም ብለህ አንድ ጻፍ ከስር አገኘዋለሁ ብሮዬ። ዛሬ እፎይ ነፃ የሚወጣበት ወይ ዮኒ ማኛ ሰልሞ 3 የሚያገባበት ቀን ነው። ላዳምጣችሁ አልችልም። ኮፒሊንግ እስከዛ አላገኘው አልቻልኩም። በእናታችሁ እንትኖቼ ፕሊዝ ሞዴሬተሮቼ ፕሊዝ ፈልጋችሁ አስገቡልኝ። እፎይ እንዳይገባ ነው ብዙዎቹ እዚህ የሚልኩት። በተለይ ክርስቲያን ሆናችሁ ታሳፍራላችሁ። እመቤቴን የምትልኩ የኦርቶዶክስ ልጆች ሆናችሁ በጣም አሳፋሪ ናቸው። በጣም እፎይ እንዲገባ ጋይስ አንዴ ኮሜንት በጣም ወራዶች ናቸው። እንዲገባ ሙስሊሞች ካላችሁ ደግሞ ኤኒታይም ግቡ። እፎይ በእኔ ስልክም ሆነ በራሱ ስልክ ይገባል። እፎይን አስገቡልኝ እዚህ ያላችሁ። ሌሎቻችሁ ግን የምትልኩ ሰዎች በጣም ወራዶች ናቸው። እግዚአብሔር ምስክር። ቆይ ማሂ አንዴ እፎይን የፈለግኩት እዮብ ተው። የማትፈለጉ ሰዎች ባታርጉ ደስ ይለኛል። ሞዴሬተሮች አስገቡልኝ ፕሊዝ። አባላት እያለች ነው መላካች ችግር የለውም። አንድ ቁጥር ዝም ብሎ ይጻፍልኝ። በዛ አንድ ቁጥር ዝም ብለህ አሁን ሪኮስት ላክልኝ እስቲ። ይመጣል አሁን ላክልኝ። ካንስል በለውና ላክልኝ። እፎይ እንዳይገባ አገኘው። ተገኝቷል። በመከራ እኛ እናገኘዋለን። በየትም አድርገን እናመጣዋለን። እፎይ ብዙዎቹ እንዳዩ ለመረጃም ስለሚጠቅም ይሄ በቪዲዮ ግባለን። ለአንተም በቪዲዮ እንኳን እንትን አይደለም። ኦኬ እንደፈለግ እሺ። ካልሆነ ችግር እሺ፣ በድምፅ ቢሆን ችግር የለውም። እስቲ ምንድን ያልከው የተጠየቅበት ነገር ምንድን ነው የሚለው ላይ እስቲ ዘግበን። ኮፒ ሊንክ ታፕታፕ እያደረጋችሁ ፎሎ እያደረጋችሁ በዚህ አጋጣሚ 1 ሚሊዮን ያስገቡት የኛ የሆናችሁ ቀጥሉ። ያ የአነሷቸው እንትኖች አሁን እንዳየው ነው። እስልምና ምንድነው እሱ ማያውቁ ሰዎችን ነው የሚያጭበረብሩት። ማያውቁ ሰዎችን በደንብ ነው አድርገው የሚሸውዱት። በጣም ፖለቲካ ይሰራሉ። በጣም ብልጥ ናቸው። በጣም ብልጥ። አንተ እነሱን የደገፍክ ከመሰልካቸው ጀግና ነህ። ይወዱሃል፣ ያከብሩሃል፣ ይንከባከቡሃል፣ ፍቅር ይሰጡሃል። በቃ እንዳንተ የሚንከባከቡት ሰው አይኖርም። በአይናችን የመጣ ነው እሱን የነካ ይሉሃል። ትንሽዬ ስህተታቸውን ስትናገር ያገሉሃል፣ ሊገደል ይሉሃል፣ ሊፈለጥ ይሉሃል። ምንም እኮ አላጠፋህም፣ ስህተቱን የነገርካቸው። ከዛ ሂሚሌት በቃ እንድትሸማቀቅ፣ እንድትዋረድ፣ እንድፈራ፣ ሁለተኛ እነሱን እንዳነካ ምናምን ነገር ያደርጉሃል። የተናገርከው እኮ ትክክል ነው። የተናገርከው ነገር ትክክል ነው። ነገር ግን በቃ አለ አይደለ አንተ ተሳቀህ ያ እውነቱን እንድትጠራጠር ተሳስቻለሁ እንዴ ብለህ እንድታምን ያደርጉሃል። ከዛ ሌሎች ሰዎች ደግሞ ማያውቁት አሏል ያላነበቡት እየሰደበባቸውን ሃይማኖታቸውን ብሎ እንዲያምን አድርገው ይሰራሉ ማለት ነው። ለምሳሌ በጣም በሚያሳዝን ሁኔታ አሁን የሆነ መምህር የተባረረች አለች ሰሞኑን ከስራ ማለት ነው። የተባረረችው ምንድነው እሱ መሐመድ ሲሞት ተሰቃይቶ ነበር ብላ ተናግራ ኃይለኛ ቀውጢ ተፈጥሮ ትምህርት ቤቷ ላይ ከስራዋ ገበታዋ ላይ እንድትባረር ሆናለች። በጣም በሚገርም ሁኔታ ግን መሐመድ ሲሞት መሰቃየት ብቻ ሳይሆን ማቆ ነው የሞተው። ግን እንግዲህ አስብ፣ ማቆ እንደሞተ ሚስቱ አይሻ ተናግራለች። የተጻፈ ነገር አለ አለ። እሺ መረጃ ልክፈትልህ። ከማስረጃ ጋር ነው። እኛ ዝም ብለን አናወራም። ማልቀው ነብዩ መሐመድ
እኔ ነብዩ መሐመድ እላለሁ፣ እሱ መሐመድ ነው የሚለው። ነብዩ መሐመድ ማቀው እንደሞቱ እስቲ ያለው ማስረጃ ያንብልናል ወንድማችን። ቤተሰብ እሱንም ፎሎ ፒላዶስ መክፈት ይችላል። እኔ አንድ ስልክ ነው ያለኝ። ወንድማችን ስላለ እሱ ማንበብ ከቻልክ ንገረኝ። ግላዲዮስ ይቻል፣ አብሽር፣ ችግር የለው። ይህንን ምላችሁ እንግዲህ ታማኝ መረጃዎች ያሉንን እንኳን ክርስቲያኖች ሲናገሩ ነቢዩን ተሳደባችሁ ብለው ከስራ ያባረሩ ነው ማለት ነው። ታሪክ ትምህርት እንኳን ለማስተማር እውነተኛውን ሲያስተምሩ ከትምህርት ቤት እንኳን ማለት ነው። ግን ይሄ ሃይማኖታቸው መጽሐፍ ላይ ደግሞ ተጽፎ ተቀምጧል። ለ3 ዓመት ያህል እግሩ እየተጎተተ ደም እየተፋ በሄደበት እየወደቀ ፌንት እየነቀለ ሰዎች ግራና ቀኝ እጁን እዘው እየጎተቱት እግሩ እየተጎተተ እንደዚህ ተሰቃይቶ እንደሞተ የልብ ደም ስሩ ተበጥሶ እንደሞተ ተቀምጧል። እስቲ ይህንን እናወራው ጥላቻ ነው ይላሉ። አንዴ ይነበብ ምን የሚል መጽሐፍ ላይ ኤክስፓንድ አድርገኝ። እሺ ምን የሚል መጽሐፍ ላይ ነው ቤተሰብ? ይሄ የምትመለከቱት ሳሂህ አልቡሃሪ ቡሃሪ የመጀመሪያው ከሐዲሳት የመጀመሪያው ከቁርአን ቀጥሎ ታማኝ የሚባለው ቡሃሪ የዘገበው ዘገባ ነው። ቡሃሪ 2588 ላይ ማለት ነው። እንዲህ ይላል ቡሃሪ 2588 ሳሂህ ነው። when the prophet became sick ይላል ነብዩ በታመመ ጊዜ when the prophet sick became sick his condition became serious ይላል። ነብዩ በታመመ ጊዜ ጤናው አሳሳቢ ደረጃ ላይ ደረሰ። he requested his wife to allow him to be treated in my house ትላለች። እኔ ቤት እንዲታመም ጠየቀም፣ የሌሎቹ ሚስቶቹ ማለት ነው። ያው በሽ ሚስት ስላለው ማለት አይሻ ነች እንዲምትለው። ከዛ ይቀጥልና they allowed him ፈቀዱለት። he came out leaning on two men while his feet were dragging on the ground ይላል። ሁለት ወንዶች በግራና በቀኝ በበቱ ላይ ይዘው እየደገፉት እግሩ መሬት ላይ እየተጎተተ በሁለት ወንዶች በደንብ ያዙ። በሁለት ወንዶች እግሩ መሬት ላይ እየተጎተተ ድራግ እያደረገ ማለት ነው። መሬት ለመሬት እየተጎተተ እየወሰዱት ማለት he was walking between Al-Abbas and another man. Abdullah said, when I informed Ibn Abbas of what Aisha had said, he asked me whether I knew who was the second man. ይልና ሁለተኛው ሰውዬ ማን ነው አይነት ክርክር ያመጣሉ ማለት ነው። ነገር ግን እዚህ ሐዲስ ላይ በግልጽ የተቀመጠው ምን አይነት ነገር ነው? መሐመድ ታሞ እግሩን መርገጥ እስከሚያቅተው ድረስ ሁለት ወንዶች በግራና በቀኝ ተሸክመው ሲወስዱት ማለት ነው። እግሩ እስኪጎተት ድረስ ነው የተሰቃየው፣ መራመድ እስከማይችል። በደንብ ያዙልኝ፣ መራመድ እስከማይችል ማለት ነው። እግሩ መሬት ለመሬት ልክ እንደ እስረኛ ተጎትቶ እስከሚሄድ ድረስ ሉክ በደንብ ተመልከቱ። ምናልባት ለማይገባችሁ ድራግ ማለት መጎተት ማለት ነው። መሬት ለመሬት እንዲህ የተጎተተ እንዴት ላሳያችሁ? ከነሾ የሆነ ግራ ገባኝ እኮ። መሬት ለመሬት አይታችሁ ታውቃላችሁ? ልክ ለሚሾ ገባን ብሮ አንደርስታንድ አድርገነዋል። ቀጥል። ያ እንደዛ ነበር ሲጎተት የነበረው ማለት ነው። መሐመድ መራመድ ሳይችል ለሚሾ የሆነ አደር እሺ የሆነ እዚህ ላይ እግር እየተጎተተ አንድ ሰው ከሞተ ተሰቃይቷል አልተሰቃየም? ተሰቃይቶማ ነው። ይሄማ ይላል እኮ ስለሚል እናንተ ማብራራት አይጠበቅባችሁም የሚለው ነገር ስለዚህ ጋር ዮኒ አያብራራው፣ ችግር የለም። ዮኒ አይበለው ተሰቃይቷል የሚለውን እራሷ ታብራራው። ሚስተያው አይሻ እሱን ነው የምፈልገው። ገባ 1622 ሳሂህ ሐዲስ ነው። ሱናን ኢብን ማጃ 1622 ቃል በቃል ሚስትየው ትናገር። ምን ብላለች አይሻ ማለት ነው። በነገራችን ሚስትየው ስል በጣም እያዘንኩ ነው፣ ህፃን ነች። ባይዘው አይ ኔቨር ሶ ኤኒዋን ሞር ዳን ዘ ሜሴንጀር ኦፍ አላህ ተዓላ። እንደ ነብዩ መሐመድ ሲሰቃያየውት ማንም የለም። ሉክ ሰፈር ነው ያደረገው። በህይወት ዘመኑ አይታ አታውቅም እንደዚህ በህመም የተሰቃየ ማለት ነው። ሰፈሪንግ ነው። ስለ ህመም ስለመሆኑ ደግሞ ከላይ ተመልከቱ። ሲክነስ ኦፍ ዘ ሜሴንጀር ኦፍ አላህ ነው የሚለው። ህመሙ እግር መራመድ እስከሚያቅቱ እስከመጎተት ብቻ ሳይሆን ምን አይነት ሰፈሪንግ ነው? ሰዎች እንኳን ሲሰቃዩ አይታ ማታውቀው ሚስቱ ነች በዚህ ልክ የምትናገረው። he was suffering በጣም ኢምፔን ነበር። በቃ ማንም እንደዚህ አይነት ተሰቃይቶ አያውቅም። ይሄ ነብይ የሚባለው አካል ነው እንደዚህ የሚሰቃየው ማለት ነው። ስለዚህ ተስማምተናል። ይሄ አምነናል። ወደ ሌላ ጉዳይ ይሄ አልቋል። መጨመር ካስፈለገ መጨመር ይቻላል። ከዚህ በላይ መጨመር ያለብን
ካለ ከነማስረጃው ችግር የለብንም አባቴ። ነቢዩ እንደተሰቃየ ከ50 በላይ ሀዲሳቶችን ማምጣት እንችላለን። እሺ ተሰቃይተው ነው የሞቱት። ኦኬ ሌሎቹን አሁን በጣም አነጋጋሪ የሆነው ጉዳይ ሌሎች ናቸው። ያ ምን ልፈልግ የመሰለ ዋና ፖይንቴ ምን እንደሆነ ታውቃለህ? እኔ ላይ ብቻ ሳይሆን የተነሱት አሁን አንድ ሴት መምህር የነበረች ነቢዩ ተሰቃይቶ ነበር ሲሞት ስትል ከስራ አባረሯት። ይሄ እንግዲህ አስተምሮታቸው ላይ ያለ ነው። አሁን እንዲህ ብሎ ከስራ መምህር የነበረ ማባረር ኢማጅን ትክክል። እሺ አሁን ሌላ ሚዞ ማለት ነው እፎይ። ሌላው የተነሱብህ ስለ የወንድ ልጅን ብልት ነቢዩ መሐመድ በአፋቸው ልሰዋል የሚባል ነገር አለ ተብሏል። ይሄ ነገር በማስረጃ እስቲ ብታሳየን። በማስረጃ መልካም። ይሄ እንግዲህ በማስረጃ ነው። ይሄ የእፎይ ንግግር አይደለም፣ የዮኒ ማኛ አይደለም፣ የቁጳሌዎስ አይደለም፣ የማንም አይደለም። በማስረጃ እንደዚህ አድርገዋል ወይ? እስቲ ማስረጃውን አምጡ። መልካም። በጣም ደስ እያለን እናመጣለን። እኛ የተጻፈ ነው የምናነበው። እኛ ላይ ያዙ ይልቀቁኝ እንዳትሉ። እስቲ አንብቡልኝ ከነ ማስረጃ። ይህንን እናነብላለን እስከሚከፈት ድረስ። ይህንን ከሚገርም እሰማለሁ። ቀይ ያበራብኝ ትሰማለህ? ያ ከአንድ ሳይሆን መረጃ የምናመጣው ለዚህም ወደ 20 መጽሐፍቶችን መጥቀስ እንችላለን። ወደ 20 መጽሐፍቶችን ሙሐመድ ያላሰንን ብልት እንደሳመ ወደ 20 መጽሐፍቶችን ማምጣት እንችላለን። በተጨማሪ ደግሞ የራሳቸው ውስጣቶችን አላሰን ማን ነው? እፎይ የተሳመው ብልቱ የተሳመው ልጅ ኦኬ። ምንድነው? እና ወደ 20 መጽሐፍቶችን ማምጣት እንችላለን። ሕፃን ነው? ወንድም ነው? የሚጫወት የሚሮጥ የሚል ነው። ኦኬ። አንድ ቦታ ላይ ፐፒከር እንዳለው ተቀምጧል። ፐፒከር ካለው ደግሞ ይሄ ምንድን ነው የሚባለው? ኦኬ ታውቀዋለህ? አዎ ገባ። እዛ አካባቢ ጸጉሩን እንደተሳመ እንትኑን እንደሳመም ያስቀምጣል ፐፒከር ብሎ ምንድን ነው እሱ? በእኔ ቋንቋ ልኝ ጭገር ማለት ነው። እንግዲህ አጠፋው ወይስ ትክክለኛ ቋንቋው ነው? እና እንደዚህ አይነቱን እንግዲህ እንትን የሚለው ኤሌስ እስቲ ማስረጃ አንዴ እንትን ልበልና ወንድማችን ማስረጃውን ይዘና አባቴ ማስረጃ ታፕ እያደረጋችሁ ቤተሰብ ኮፒ ሊንክ እያደረጋችሁ እውነታውን ተናግረን ከዛ በኋላ የሙስሊም ወንድምና እህቶቻችን ይስሩበት። የፈለጉትን ቪዲዮ መስራት መብታቸው ነው። ከነ ማስረጃው ከመጣ ከነ ምኑ ከመጣ ወስዳችሁ መስራት መብታችሁ ነው። ይህን በሙዚቃ ማላረገው ዩቲዩብ ላይም እንድትለጥፉት ስለምፈልግ ነው። እሺ ዩቲዩብ ላይም መለጠፍ አለበት። ለስጎ ታፕታፕ እያደረጋችሁ ቤተሰብ እስኪመጣ እሱ እኔ በትልቁ ልሆንና ታፕታፕ ያደርጉ። ስለዚህ ወንድማችን ምን አጥፍቶ ነው? ምን አድርጎ ነው? ዋሽቶ ነው ወይ? እስልምናን አዋርዶ ነው ወይ? እስልምና መጥፎ ተናግሮ ነው ወይ? ከነ ማስረጃው እናውራ። ስለዚህ እፎይን ፎሎ አድርጉ ቤተሰቦች፣ ማምዬንም አድርጉ፣ ወንድማችንንም ጳላዲዮስንም ፎሎ በማድረግ ያለውን ነገር እንነጋገር። ሙስሊሞች በዚህ ቪዲዮ አውጥታችሁ መለጥለጥኛ መብታችሁ ነው። ዩ ጋር ኤቭሪቲንግ ቱ ዱ፣ ችግር የለብንም። ዛሬ የክርስቶስ ቀን ነው። የክርስቶስ የስግደት ቀን ነው። ሙሉን በዚህ መረጃ አውጥተን እንድንነጋገር እሱ ራሱ ክርስቶስ ስለፈቀደ ደስታዬ ነው። ክርስቶስ ነው የፈቀደው። ክብር ምስጋና ለሱ ይሁን። ስለዚህ ዛሬ እፎይ ወንድማችን በደንብ ይሄን ጉዳይ የሊጡም የምኑም ሊጡን ላለ ስለ እሱም ማወቅ እፈልጋለሁ። መረጃ ካየው በኋላ ከዱቄት ወደ ሊጥ ገብተናል። ቤተሰብ እኔ ዱቄት ነበር የምለው፣ ከዚህ በኋላ ሊጣም ነው የምለው። እውነቴን ነው የምናገር። ማስረጃ ካገኘው በኋላ በዱቄት አታገኙኝም፣ ወደ ሊጣም ቀይረዋል። ተለያይተናል። ጳላዲዮስ እንትኑን አስተካከልከው?
እየከፈተ ነው። እኔ አንድ ስልክ ስላለኝ ነው ስለሆነ ነው የግድ መውጣት አለብኝ እኔ ለመክፈት። አዎ ገባኝ። አንድ ስልክ ነው ያለ እኛ እያለን ብራዘር። አይ ለጊዜው ነው። ቆይ እኔ ያለው አታስብ። ሞቼ ነው ቆሜ ለጥብስ እኛ እያለን በሉ ቶሎ መግዛት አለብን ቤተሰብ። ለብራዘር ስልክ ያስፈልገዋል። የሁላ እያስተማረ እንዴት ነው ወንድማችን? መክፈት እችላለሁ እኔ። እሺ እሷ መክፈት ትችላለች። ኦኬ ማሚ ቀድም ማድረግ ስላለብኝ ነው ገባሽ? ፖለቲካ ሊሰራ ስለነበረ ልጁ ሙሉ ማስወጣት ነበረብኝ። በጣም ይቅርታ። የፈለግከውን ሰው አምጣ እያለ ጀግና እንደሆነ አደረገና ጥሎ ነው ሄደው ፈረጠጣ። አየሽ አይደለ? ይሄ ነው ትልቁ ችግር። አስገባዋለሁ ሁሴ ከመጣ በደስታ ነው አስገባው። መብታችሁ ነው መግባት። ዮኒ ገስት ላይ የላከ ሙስሊም ካለ ብታስገባው አሪፍ ነው። ሜይ ቢ በሙስሊሙ ሌሎቹን ሳይሆን የሚያውቁ መሆን አለበት። ገብቶሻል? የሚያውቅ ሰው ከሆነ በሰላም ታወሪያለሽ። የማያውቅ ሰው ከሆነ ነገሮችን ያበላሽ። ስለዚህ የሚያውቁ ነው የሚገቡት። አሁን ወደ ማስረጃው እየሄድን ነው። አንዴ ቤተሰብ ታፕታፕ ክበሩልኝ። ኦኬ ሚዩት ነ ጳላዲዮስ እንኳን ደህና መጣ። አልሐቢ የሚባለው ቮሊዩም 4 ፔጅ 36 ነው። አንደኛውን ሳምፕል ስለሆነ ማለት ነው። የሚመጣ ካለ እያወጣ እንሄዳለን። እስ ጉድ ያስገባው አካውንት ነው ዮኒዬ ሁሱ ያስገባው ሰው ግን ልክ አይደለም ብዬ ነው። ሙስሊም ብለህ 28 ፎሎወር አለው እሱ አይደለም። 28 ፎሎወር ገና አዲስ ነው። በስሙ ነው ገባችሁ? ጭራሽ ትክክለኛው በራሱ ከሆነ በራሱ አካውንት ይምጣ። እሱ አይደለም ሌላ ነው። ያ ሀዲሱ ሐሰን ነው። ያው ሐሰን ሀዲስ ይላል። እሺ ሎክ ሐሰን አልሐሰን ሜይ ጋድ ቢ ፕሊዝድ ዊዝ ሂም had many virtues ይልና ከላይ ታችኛው የተጠቀሰችው አለ the messenger of Allah ሉክ ከዚህ ጀምሮ አንድ ሃይላይት ላድርግላችሁ። the messenger of Allah may Allah bless him and grant him peace spread Al-Hasan state ብሎ ያስቀምጣል። የአላህ መልእክተኛ አላህ ሰላምና እንት ይስጠውና spread Al-Hasan state ይላል። አልሐሰን ሐሰንም የሐሰንን ምን ታይቱን ታፋውን ምን አደረገው? spread አደረገው። ወይ ከሱ በፊት ልንገራችሁ ከሱ በፊት የመጣው ሁሱ አይደለም። 35 ብቻ ፎሎወር ያለው በሱ ስም አሁን የከፈተ ሰው ነው። ገብታችሁ ያ ዋናው የውሸት ነው። መዋሸት ልማዳችሁ ነው እና አትዋሹ። ቀጥል። ያ ስፕሪድ አደረገው ይላል። የዚህን ህፃን ምን አደረገው? ህፃን አደረገው አይደለም፣ በነገራችን ላይ አድጓል። ያደገ ልጅ ነው፣ ትልቅ ነው፣ የሚጫወት ልጅ ነው። ሳቢው ያመጣው ስፕሪድ አደረገው ይላል። ስፕሪድ ምን አደረጉን? ታይቱን ወይም ደግሞ ታፋውን አሰፋ ኤንድ ኪዝድ ሂዝ ሬዝን ብሎ ያመጣል። ከአረበኛ ሲተረጉመው መሽኛውን ሬዝን ብሎ ነው የሚያመጣው። ያው የህፃን ልጅ ብልቱ ማለት ነው። ኦልሬዲ ምን አደረገው? ታፋውን ሰፋ አድርጎ ሳመው። መሐመድ ትልቁ ሰውዬ የማንን? የአሊ ሐሰንን። ምኑን? ታፋውን ሰፋ አድርጎ ብልቱን ሳመው። ሐዲሱ ምንድነው? ሐሰን። ቀጣይ ክሊር ነው ዮኒ? ክሊር ነው ወይ ትለኛለህ? ኧረ ተው። በአማርኛ ሲፋቅ ዘፈነለት እያለ ነው። ያ እንደዛ ነገር በእኛ ቋንቋ ተዘፍኖለታል ልጁ። የተጻፈ ነው የማነበው። እኔ ላይ መጠ ጓንዳ አትል። በአራዳ ቋንቋ ተዘፍኖለታል። ጀለስ በነቢይ ተዘፍኖለታል። እመብርሃን ድረሽ። ቀጥል። ምናልባት በደንብ አሳያቸው። ሀዲሱ ዳኢፍ ነው የሚሉ ስላሉ የሚቀጥፉ ስላሉ ተቀባይነት የሌለው ነው ምናምን የሚሉ አሉ። ዳኢፍ ሳይሆን ሐሰን ነው ግሬዱን አሳያቸው። ሐሰን ነው ቃቡስ ሐሰን ነው። ይኸው ግሬዱን አሳያቸው። ሐሰን ሐዲስ ሐሰን ሐዲስ ኢዝ ሐሰን ብሎ ነው ያስቀመጠው። ዳኢፍ የሚላል እዚህ ጋር ዮኒ ወፍ የለም። ታንኪው የለም። ሐሰን ማለት ተቀባይ ማለት ነው።
ተቀባይ የሆነ መጽሐፍ ማለት ነው። ተቀባይ የሆነ መረጃ ነው። ተቀባይ የሆነ መረጃ ነው። ስለዚህ እናንተ ነው ኢቭን ዳኢፍ ቢሆን ራሱ ማለት ነው። ዳኢፍ ቢሆን ራሱ ያለፈ ማለት ነው። የራሳቸው መጽሐፍ ማለት ነው። ሸቀጡ ይሳማል እንዴ? በየትኛው ካልቸር ነው ማወቅ እንፈልጋለን። ካለ ጨቅላ ሕፃን ሚል የለም። ጨቅላ ሕፃን ሚል የለም። አረ ጨቅላ ሕፃንስ ቢሆን ኳስ ጨቅላ ሕፃን የሚጫወት የሚሮጥ የሚዘል ነው። ጨቅላ ሕፃን አይደለም። እሺ ወደ ሌላ ምን ሌሎች መረጃዎች እኔ ግራ የገባኝ አንድ መልስ ብቻ እፎይ ሊጥ ይለጠልጣል ያልከኝ ምንድን ነው? እሱን አንዴ ብታነብልኝ። ሊጥ መለጥለጥ ይቻላል የተባለው በሰላም ነው? ዘግበኝ። በሰላም ነው። በሰላም አዎ፣ ለማወቅ ነው። ሊጥ ምን አለ መሰለ በሙፈሲሮቻቸው ዘንድ ማማየት ሄድበታል። እሱ ለሴቶችም እድል ይሰጣል። ሊጥ ማብቃት ወደ ሴቶች ነው የሚመለከተው። እንዴ የሊጥ ሲሆን ለእሷ ትሰጣለህ ወይ? ፈጣሪ የሊጡን አምጣልኝ ብራዘር። እኔ ዱቄት እያልኩ ስለምል የሊጡን ፈልገዋለሁ በሆነ ጉዳይ። ችግር የለውም፣ እሱንም እናሳያለን። ምን አለ መሰለ ሰሃባዎቹ እንትን ያደርጉ ነበር። መሰረታዊ ታሪኩንም በዛው እየነገርኳችሁ እንዳልፍ ነው እና ነብዩ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን እንትን ይል ነበረ። ታሪኩ ለምንድን ነው ወደ ሊጡም የገባ ነው የሚለውን ለማሳወቅ ነው። እና ክርስቲያኖችን አታክ ለማድረግ ዝም ብለው ይሳደባሉ። እናንተ እንደዚህ ናችሁ፣ እናንተ እንደዚህ ናችሁ ይላሉ። እና ልክ እነሱ ደግሞ ከዝሙት የጠሩ ምናምን አድርገው ያስቀምጣሉ። ነብዩ ብቻውን ከሚስቶቹ ሳይገናኝ የተገናኘ እየመሰለው እንትን ይል ነበር እና እላዩ ላይ ነበረ እንትን የሚለው የወንድ ዘር እንትኑ ፈሳሹ ልብሱ ላይ እላዩ ላይ ነበረ የሚለቀው ማለት ነው። እና ይጠረግለታል። በዛው ደግሞ ሳይደርቅ በዛው መስጊድ ይሄዳል። ምንድን ነው ሲሉ ስፐርም ነው እየተባሉ ይጠቋቆሙበታል ማለት ነው። ዮኒ ምንድን ነው አጋጥሞ ያውቃል? እንደዚህ አስበዋል። ላይ እንትን እያልክ ሰው እየተጠቋቆመብህ ልብስ ላይ አብሲት ጣይ ይመስል ልብስ ላይ አስበዋል። እና ይሄንን ይኩራሩበታል ማለት ነው። ሰሃባዎቹ ደግሞ ሀጅ ሄደው ማለት ነው ካባን ሲዞሩ ስለ ዝሙት ነው የሚያወሩት። እና ስለ ዝሙት እያወሩ ብልታቸው ይነሳባቸዋል እየዞሩ ካባው ማለት ነው። ስፐርማቸው ይፈሳል ከብልታቸው ላይ በእጃቸው ላይ አዝል ፈቅዷል። እና ይሄንን ጋዛው ምንድነው እሱ ሙግት አለ እንደ እስልምናው። ለምሳሌ ሚስት ባኖረው ባሪያው ሰራተኛው ወሲብ ማድረግ ይችላል። ካሌለችው ምን ማድረግ ይችላል? አማራጮች ያስቀምጣል። ኢብን ቀያም ለምሳሌ አማራጮች የሌሎች ሊቃውንቶችን በመጽሐፉ ምን ብሎ ያስቀምጥላል? በቃ ትንተና ነው። ከፍተኛ ቴዎሎጂ ነው። ተመስጠ ማዳመጥ ያለብህ ነው። እና መፍትሄ ብሎ እንዴት ነው የሚያስቀምጡት? ቆዳ መጠቀም እንደሚችሉ ሴቶቹ የወንድ ብልት አድርጋ ቆዳውን ምን የበግ ቆዳ ያለው ምን አይነት ቆዳ ነው የምታወራኝ? እሱ ሌላ ጉዳይ ነው። ኩከምበር መጠቀም እንደሚችሉ ኪያር ነው የሚባለው በአማርኛ አይደ ነው። ኪያር ቴሌግራም ላይ የሞሉት በዛ ምክንያት ነው የምትለኝ? እና ወንዱ ደግሞ እንደዚህ አይነት ነገሮችን የተለያዩ እንትኖችን እንደ አማራጭ መጠቀም እንደሚችሉ የሙስሊም ሊቃውንት የተናገሩትን ነው የሚያስቀምጠው በመጽሐፉ። እና እነኚህ ሁሉ ይዘረዝርልና አክቹዋሊ እነ ዶክተር ዛኪር ናይክ ራሱ እንትን ያሉበታል፣ ሪያክት ያደረጉ እንትን ያሉበት ማስተርቤሽን ይቻላል መክሩን ነው ባታደርገው ጥሩ ነው፣ ግን ችግር የለውም ነገር አላል። ምክንያቱም ሰሃባዎቹም ሲተገብሩት ነበረ የሚል አስቀምጠዋል። መካን እየዞሩ ራሱ ስፐርማቸው እየተንጠባጠበ እንትን እያሉ ስለነበረ ማለት ነው። ከዚህ ጋር በተያያዘ ብዙ እንትን አለ። ኢቭን ስፐርሙን መጠጣት ይቻላል አይቻልም የሚል ሙግት አለባቸው።
አይ መጠጣት የለባቸውም ብለው የሚሞግቱ ሰዎች የሚያስቀምጡት ምንድነው? እሱ ቆሻሻ ነው። ቆሻሻ ከሆነ ደግሞ ቁርአንን ስንቀራ እንዴት በቆሻሻ አፋችን እሱ ይጠጣል ብለው ያስቀምጣሉ። አይ ችግር የለውም የሚሉት ደግሞ ኖ ቆሻሻ አይደለም ፕሮቲን ነው። ቁርአን ስንቀራ ያቆሽሸናል የምትሉ ከሆነ በእጃችን ቆሻሻ ነገር እንነካ የለ ወይ? በዛ እጃችን ታጥበን ደግሞ ቁርአንን እንነካ የለ ወይ ብለው ይሞግታሉ። ኤኒዌይስ እዚህኛው ጋር ስንመጣ ወደ ገደለው ነው የምንመጣው። በማስረጃ ነው የሚያወራው። ሀሳቡን ነግሮን ማስረጃውን ሊያመጣልን ነው። ቀጥል ግራርስ። ቺኮች እየጠጣችሁ ቀጥል። ሰፊ መልካም የምትመለከቱት ሱረቱል ሙእሚኑን 23ኛው ሱራ ማለት ነው። 6ኛውን አያ ሲፈስር ኢብን ቀይም ማለት ነው። ተመልከቱት። ኢብን ቀይም ኢብን አልቀይም 751 አፍተር ሂጅራ ብሎ ያስቀምጣል። ታፍሲር ነው። ሎክ ምን ብሎ ያስቀምጣል መሰላችሁ? ሎክ ከዚህኛው ጋር ልጀምር። ይታያል አይደለ? ሜቢ ሃይላይት ላድርግልህ። እኔ ደግ ነኝ። ኦኬ if he pours look if he pours a watermelon look በደንብ ኖት እያያዛችሁ ዳፍ እያያዛችሁ ተብላችኋል። watermelon አንድ በል ይሄ ሀባብ ነው። ሀባብ ተጫወቱ እያሉ ያ ሀባብ ዳፍ ሊጥ የጤፍ የምን ብዙ ሊጥ ቀኖጣላት ሊጥ ያ ሌዘር ይላል። እንዳቅማችሁ አይዶን ነው እንዳቅማችሁ ነው። ሌዘር ቆዳ ተፈቅዷል። ኦር አን አይዶል ቱ ሂም ይላል። እንደ አሻንጉሊት የምትጠቀሙት ማለት ዶግ አይነት ነገር የትኛው ምን አይነት አሻንጉሊት እንደዛ ነገር ነው። ያው ተጠቃሚዎቹ ያውቁታል በሚለው እንለፈው። ኤንድ ፔኔትሬትስ ኢት ይላል። ሸጉረው ነው የሚለው በግልጽ ቃል በቃል ነው። ምንም ወደ ግራ ወደ ቀኝ ነው። ሸጉረው ነው የሚለው ሊጥ ቀኖጣላት ያ then it is based on the details we have presented ይላል። ዲቴል ተሰጥቷቸዋል። ዝርዝር በተሰጠን መሰረት ነው ይልና I said it is easier than masturbating with hand ብሎ ያስቀምጣል። ኢዚ ቀለል ያደርገዋል በእጅ ጉድ እኮ ነው። ጉራ ተጋባል። በእጅ ቀለል ያለ ነገር ነው እየተባልክ በእጅ የሚደረግ የነበረውን ያቀልላቸዋል። አይታችሁን ያቀላል። እነ ሊጥ እነ በቆድ ያለው እና አሻንጉሊት ምናምን ብትለጠልጡ ጥሩ ነው። ይሄ ነው የሚለው ነገር ነው የሚለው። ተው ሰዎች ጾም ነው። እሺ ለማንኛውም ስራ ያቀላል። እኒሃው እጁን እረፍት ለመስጠት ነው። እሺ እስላማዊ መፍትሄ ነው። አህመድ ሰይድ about someone who often has ሴክሹዋል ዲዛየር ይላል። አህመድ በጣም ጥማት ያለበት ኤንድ ካኖት ኮንትሮል ሂምሰልፍ ይላል። ሙስሊም ሆኖ ራሱን መቆጣጠር አይችልም ነው ቃል በቃል እና ራሱን መቆጣጠር የማይችለው እስከምን ድረስ ነው ለሚለው ፊርስ ዳት ሂስ ቴስቲክልስ ዊል ብረስት ብሎ ነው የሚያስቀምጠው። ፍሬዎቹ እስከሚፈነዱ ማለት በቃ ፍሬው እስከሚፈነዳ ድረስ መቋቋም አይችልም። ያ እንደዚህ አይነት ሰዎች ደግሞ አሉ። በነገራችን ላይ ሾይ ምናልባት ካስፈለገ he should feed the poor ብሎ ያስቀምጣል። ደግሞ መመገብ አለበት ምናምን ብሎ ያስቀምጣል። መቆጣጠር ከዚህ በላይም ካቃተው እንግዲህ ድሃ ይመግብ ማለት ነገር ብሎ ያልፋል። ወደታች ብዙ አብራራ ይሰጣል። ለማንኛውም ይችን ካገኛችሁ ተጠቀሟ። እቺ ሀባብ ርካሽ ነው። አይ ቲንክ መስ እንግዲህ ዳፍም እንደዛው። አሁን ይቅርታ አድርጉልኝ እኔ ሊጥ ሳይልሻፍድ ነው ማለት ነው። ያ ዳቦ መብላት እኮ ሰው እኮ ሼም ይዞት ካቆመ ቆየ ዮኒ። እንዲህ ምንድን ነው ነገሩ? ይኸው እያነበብነው ነው። በማስረጃ ነው አይደለም የምትሉ ካላችሁ ኑና ቻሌንጅ አድርጉ እየተባላችሁ ነው። እስቲ ቀጥል። ያ ከዛ በኋላ ወደ ታች ይወርዳል። ፎይ ቀጥል እንጨምር። አንዳንድ በቂ ነው። የሚመጣ ሰው ካለ አንድ ያሳየ ነው 4-5 እናሳያለን። ዋናው ፐርፐዝ እሱ ስለሆነ ማለት ነው። አንዳንድ ፖይንቶች ብቻ የተከሰስኩበት እንግዲህ ምንድነው እሱ ሌላ የተከሰስኩበት ምን አንድ ቪዲዮ ላሳየ ፎይ አንተ በተናገርክበት ላይ
የራሳቸው ሙስሊሞች አው ብሎ ያመኑበት ማለት ነው የወንድ ልጅ ጾታን እና ምን ብሎ ይቅርታ በቃ በዚህ አማርኛ አልገልጸውም ግን አምናቸዋል ብለ የሰራውን ቪዲዮ አንዴ ላስደምጣቸው ያው ሙስሊሞች ራሳቸው ስላመኑት ማለት ነው እሺ ይሄ ቪዲዮ እንግዲህ የወንድ ልጅ ጾታን መሳም መሐመድ ስሟል በሚለው ላይ ራሳቸው ሙስሊሞች እንዳመኑና ድምጽ ያው የፎይ አለበት በብዛት ከዛን የሙስሊሞችን ድምጽ ደግሞ ያሰማል ሰላም እንዲናችሁ ይሄ ቪዲዮ ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ በቅድሚያ ግን ይህንን ቪዲዮ አዳምጡት ሐዲሱን አንብቦ ሐዲሱ ልክ ነው አልኩህ በቃ የልጅ ልጅ ነው ስሟል በቃ ምንም እንትን የለውም ነውር የለውም በኔጋ ነውር የለውም ባንተ ጋር ነው መስሎ ከታየ እንደፈለክ አድርገው አብጠልጥለው ሰውየው አይታይም ዝቅ አድርጊው ወደ ታች ማሚ ኦኬ ውይይት ላይ እፎይ ቤት የተደረገ ውይይት ነው እንደገና ደግሞ ሌላኛው ኡስታዝም በሚታይ መልኩ ያብራራዋል ችግር የለም እሺ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ በቅድሚያ ግን ይህንን ቪዲዮ አዳምጡት ሐዲሱ ልክ ነው አልኩህ ያዩ ወይ እና ጽሁፉን አስነብቢያቸው ጽሁፉ ላይ ያለው ልጅ ንጽጽር የሚሰራ ልጅ ነው ኮመንት እኔ ጋር መጥቶ የኮመተው ልጅ ንጽጽር የሚሰራ ነው አስነብቢያቸው ጽሁፉን አዎ ይሄ ሳላህ ይባላል ቅድም ሳላህ አስገቡት ሲሉ የነበረው አዎ አልገባኝም ሐዲሱ ሐሰንም ሆነ ዳይፍ ችግሩ ምንድነው ራሱ ነው ያለው ይሄ ማለት ምን መሰለ አንዳንዶቹ ዳኢፍ ነው ሐዲሱ ደካማ ነው መረጃው አሉ እኔ ደግሞ ደካማ አይደለም ሐሰን ነው ጥሩ ነው መረጃው ብዬስል ቢስም ምን ችግር አለው ዳኢፍ ሆነ ዳኢፍ ነው ያላችሁት ዋሽታችኋል ግሬዱ ዳኢፍ አይደለም ሐሰን ነው ብዬ ሳሳይ ቅድም አሳይቼ የለ ዳኢፍ ይላል የለም አላልከኝ ይሄንኛው ከዛ ምን ችግር አለው ታዲያ ጥሩ ነው ግሬዱ ሆነ መጥፎ ነው እነሱ ቢሉ ደካማ ነው መጥፎ ማለት ሳይሆን ደካማ ነው ወይንም ጥሩ ነው የሚለው ምንድነው ችግሩ ብልስ ስሟል የሚለው ብሎ አለ ማለት ነው ለኔ ኮመንት መጥቶ ማለት ነው ንጽጽር የሚሰራ ልጅ ነው which is እኔ እየዋሸው እንዳልሆነ ገባህ አሁን በትክክል ነው የተናገረው እሱ ራሱ ችግር የለውም መሳም ይቻላል ነው በቃ ይሄ ነው መልሱ ያ አሁን ቀጥል እንትኖቹ በድምጽ ያሉትን ደግሞ ቀጥሉ ኦኬ የልጅ ልጅ ነው ስሟል በቃ ምንም እንትን የለውም ነውር የለውም በኔጋ ነውር የለውም ባንተ ጋር ነው ይሄ ድምጽ እፎይ ቤት የተደረገ ውይይት ነው አንዱ ኡስታዝ ገብቶ ምን ችግር አለ አው ስሟል የልጅ ልጁን ብሎ አብራራ ማለት ነው ይሄው ድምጹ መስሎ ከታየ እንደፈለክ አድርገው አብጠልጥለው ወንድማችን ይሄ አያሳፍርም ሲጀመር ወንድሜ ሲጀመር ይሄ የሚያሳፍር ነገር አይደለም ድርጊቱ ለማሳፈርና እንደሚያሳፍር ለምን ይሄንን እንዳቀረብ ነው እናሳይሻለን ማሳፈር ከሆነ ይገደል ብላችሁ ካወጃችሁብኝ እኮ ነብያችሁ ሐሰንና ሁሴንን ብልት ይስም እንደነበረ ተናገርኩት ከቪዲዮ እንደሰማችሁት እንግዲህ ከዚህ በፊት ሙሐመድ የሙስሊሞቹ ነብይ ማለት ነው ወንዶችን ብልት እንደሚስም እንደሚመጨምጭ ተናግሬ ነበረ ከሱ ጋር የተያያዘ ከፍተኛ ቁጣ በሙስሊም ማህበረሰቡ ላይ በእኔ ላይ ተነስቶ ነበረ ነገር ግን የቃላት እንትኖች ላይ የተፈጠረ ግጭት አለ ደግማችሁ ይህን ቪዲዮ አዳምጡት እና በደንብ ግልጽ አደርግላችኋለሁ ልጆች ከንፈር መሳምን ይሄም ልጅ ንጽጽር የሚሰራ ልጅ ነው ያው ንጽጽር የሚባል አይደለም የሚሳደብ ልጅ በሚለው ይስተካከልና ንጽጽር ሰራለሁ የሚል አካል ነውና አመነ ይሄም እንደገና ደግሞ አንተ ባልከው መልኩ በቃላቱ ራሱ በዛ መልኩ አልመጣም መስሐ ነው የሚለው ወይም ደግሞ መሳም ነው ገብቷል አየ መምጠጥ ነው የምትለው ምናልባት እነሱ ከንፈሩን እፎይ መምጠጥ ብሎ ተናገረ ይሄንኛው ኡስታዙ ደግሞ መጣና መምጠጥ ሳይሆን ስሟን ነው የሚለው ለምን መጠጠ ብለህ ትናገራለህ ሳመ ብለህ ለምን አትናገርም ነው እና እፎይ አሁን ይቅርታ እየጠየቀ ያለው ለዛ ነው ለዛ ለቃሉ ማለት ነው መጠጡት አይልም ወይም ደግሞ እንደዚህ አንተ በምታስበው መልኩ እንደዛ አይሆንም ማለት ነው አየው መጀመሪያ ሐዲሱ ራሱ ጠንቅቃ ማወቅ ነው የልጅ ብልቱንም ሳሙለት የሚባለው የልጃቸውን ልጅ ነው ይህንን ነገር ቢያደርጉ ምንድነው ጥፋቱ የልጅ ልጅን ማለት ነው ፍቅርን ለመግለጽ የሚደረግ ነገር ነው የልጅ ልጅን እኔም የልጄን አደርጋለሁ የሰፈር ሰው ራሱ የኔን ልጅ አሁን እንደዚህ ይስማል ያደርጋል መልካም ወንድማችን ሲናገር እንደሰማችሁት ነብያችን ስለዚህ እንዳልከው አይደለም ያደረጉት ቀጥል
ቀጥይ፣ ይቅርታውን አስደምጭና እንትን እንላለን። ኦኬ የወንድ ልጅ ብልት ሞጨሞጩ ሳይሆን የሚለው ሳመ ነው የሚለው ብሎናል። ስህተትን አምኖ ይቅርታ መጠየቅ ታላቅነት ነው እና ይቅርታ ማለት ፈልጋለሁኝ። ኦኬ ሞጨሞጨ የሚለውን ሳመ በሚለው አስተካክያለሁኝ። እፎይ አሁን ይቅርታ ጠየቀ። ምን ብሎ እፎይ ሲያነብ ነብዩ የወንድ ልጅን ጾታ ሞጭሙጫል ብሎ ተናግሮ ነበረ። ከዛን ኡስታዙ ደግሞ ሞጭሙጫል ሳይሆን ስሟን ነው የሚለው፣ ስሟል በሚል አስተካክላለሁ። እሺ በቃ አስተካክያለሁ፣ ሞጨሞጨ ሳይሆን ሳመ በሚለው አስተካከልኩ ብሎ ይቅርታ ጠየቀ ማለት። ስለዚህ ኡስታዞቹ ያመኑበት ነው ነብዩ የወንድ ጾታን እንደሳመ። ኦኬ ከንፈርም ሌሎች ነገሮችም አሉ። በእርግጥ ብዙ ነገሮች አስፈላጊ ከሆነ ብቻ ሳይሆን የሞተ ሰው ይስማል። የሞተ ሰው መሳም ብቻ ሳይሆን ከመቃብር የሞተ አውጥቶ ጭኑ ላይ አስቀምጦ ለሀጩን ይግተዋል የሞተውን። ከሞተ መሳምና ብልት መሳም የትኛው ደግሞ እንደሚከፋ ውሻን ደወረስት ሴናሪዮን ከፍ ማድረግ እንችላለን። ከሆሞሴክሹዋል ወደ ኒክሮፊሊያ መክተት እንችላለን ማለት ነው። የሞቱ ሰዎችን ከመቃብር አውጥቶ ነቢዩ ሙሐመድ ይስማል። ይሄንን ማምጣት እንችላለን። አሁን እንዳያችሁት ግን ምኑን ነው የሞተ ሰውን ከመቃብር አውጥቶ ምንድን ነው የሚሳመው? አሁን ወደ እሱ እናልፋለን። አሁን ሲናገር ሰማ አይደለ? ንጽጽር የሚሰራው ልጅ አንተ እንዳልከው ሞጨሞጨ ሳይሆን የሚለው ሳመ ነው የሚለው። ስለዚህ ስመዋል ብሎ ያመነበትን አሁን ሲናገር ሰማው። ሰምቻለሁ፣ በደንብ ሰምቻለሁ። ስለዚህ ለምንድን ነው የምትከራከሩ? ለምንድን ነው እኔ አሁን ሙስሊም ወንድሞቻችን እውነታ ካለ መረጃ ካለ መናደድ ምንም ትርጉም የለው። ምንም ትርጉም ምንም የተባለ ነገር የለም። እዚህ ጋር የተጻፈ ነው እየተነበበ ያለው። ሌላስ የተጠየቅበትን ነገር ንገረን እስቲ። ሌላው ደግሞ አንተን እንከሳለን ያሉበት ምንድን ነው? ስለሱም ከማስረጃ ጋር አውራን እስቲ። ሌላኛው ምንድነው? እሱ ሙሐመድ አይሻ ጋር በተያያዘ የተናገርኩት ነው። ሜይ ቢ ከእሱ ጋር የተያያዘ ከሆነ ሙሐመድ አይሻ በ6 ዓመቷ ነው ያገባት፣ በ9 ዓመቷ ላይ ተገናኝቷታል የሚል ነው። ይሄ ነገር እያመኑት ራሱ የሚያሸማቀቃቸው አስባል። የ9 ዓመት የ54 ዓመት ሽማግሌ የ56 ዓመት ሽማግሌ 6 ዓመት ሲያገባ ምን ትላለህ? ቤትህ ሜይ ቢ ልጅ ትኖርሃለች። የ56 ዓመት ሽማግሌ የ6 ዓመት ህፃን ልጅህን ላገባ ትፈልጋለሁ ሲልህ አስበዋል? ይሄ ሰው ደግሞ የ30 የወሲብ ጉልበት ያለው ሲሆን የ30 ሰው የወሲብ ጉልበት ያለው አስበዋል? የ6 ዓመት ህፃን ልጅን ምን ትላለህ? ይሄንን አሁን በጣም እንትን አላቸው ማለት ነው። እንደዚህ አይነት መረጃዎች ሲመጡባቸው ሮል ሞዴል ነው፣ በጋብቻ ነው የምሰሉ ብሏል። ስለዚህ አንድ ሰው ተነስቶ አንድ ሙስሊም ተነስቶ አሁን በ56 ዓመቱ የ6 ዓመት ህፃን ልጅ ሊያገባ ነው። ይህንን መረጃ እያለ ሽምጥጥ አድርገው ይክዱታል ማለት ነው። ከ50 በላይ መረጃዎች ማምጣት እንችላለን። በዚህ ላይ ሙሐመድ አይሻን በ9 ዓመቷ ላይ እንደገባባት ገባባት ማለት ምን ማለት ነው? እንደ ቁርአኑ መሰረት ተገናኛት ማለት ነው። አልተገናኛትም ብለው ይገግማሉ ማለት ነው አንዳንዶቹ። ስለዚህ ሜይ ቢ ማማዬ ከከፈትሽው ቀጥይ። ዓለም አቡ ዳውድ አንድ ላይም አለላችሁ። እጅግ ብዙ ቦታዎች ላይ ማሳየት እንችላለን። እጅግ ብዙ ቦታዎች ላይ እሺ፣ አቡ ዳውድ አንድ ላይ እንደዚህ ይላል። ያ ትንሽ ዝቅ አድርጊው። ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old። ምን ትላለች ተራኪዋ አይሻ? በ7 ዓመቴ ላይ አገቡኝ። በስንት ዓመት? በ7 ዓመቴ ላይ። ልብ በል። the narrator ሱሌማን said or 6 years። ተራኪው ሱሌማን ደግሞ ወይንም በ6 ዓመቷ ላይ ይላል። he had intercourse look he had intercourse with me when I was 9 years old። ምን ማለት ነው? ዮኒ ብዙም እንግሊዘኛ ስለሆንኩኝ ተርጉምልን። ይሄን በ9 ዓመቴ ግብረ ስጋ ግንኙነት አረገ ነው። ሴክሹዋል ኢንተርኮርስ ማለት ግብረ ስጋ ግንኙነት ማለት ነው በጨዋ አማርኛ። ስለዚህ
ስለዚህ እንግዲህ ሮል ሞዴል የሚባለው የ9 ዓመት ልጅን ግንኙነት አድርጎ በ56 ዓመቱ የ9 ዓመት ህፃን ልጅን የሚገናኝ ሰውዬ ከዛ ሮል ሞዴል ለእኔ ሊሆነኝ አይችልም። ይሆናል? አረ በጭራሽ ሮል ሞዴል ይሆናል? ለእኔ አይሆንም። አያቴ አስበዋል። አያቴ መጥቶ የአንተን ህፃን ልጅህን ገና አሸንጉሊት እየተጫወተች ያለችን ምንም በእኔም ላይ ምን እንደሚደረግ እንኳን ሳላቅ ነው እንደዚህ ያደረገኝ ትላለች፣ ያገባኝ ትላለች፣ የወሰደኝ የዳሩኝም ትላለች። እቺ ምንም አታውቅን ህፃን ልጅ ደግሞ ልብ በል በአንድ ሌሊት 11 ቀን 11 ሴቶችን ወሲብ የሚያደርግ ደግሞም የ30 የወሲብ ጉልበት የተሰጠው እንደዚህ እያልክ ተው ብራዘር ተው። የ30 ሰው የወሲብ ጉልበት አለዋ። ይከፈትልሃል። አሁን ፒላዶስ ከፍቶታል መሰለኝ ነው። ይሄ ሰውዬ እቺን ህፃን ልጅ ወሲብ እንደሚያደርግ ሲነገርህ ምንድን ነው ትርጉሙ? እንዴት ነው ሮል ሞዴል የሚሆነን? ይሄ አባትህ ቢሆን አያሳፍርህም? አባትህ የ30 ሰው የወሲብ ጉልበት አለው። በአንድ ሌሊት 9 ሴቶችን ወሲብ ያደርጋል። ደግሞም ከነሱ ሳይገናኝ አንዳንድ የተገናኘ እየመሰለው ላዩ ላይ ይረጫል ብትባል፣ ደግሞ ህፃን ልጅን በ56 ዓመቱ የ6 ዓመት ልጅ አግብቷል ብትባል፣ ደግሞ አባትህ ቅማል አለበት ይቀመድለታል ብትባል ታፍርበታለህ ወይስ ትኮራበታለህ? እመቤቴ ድረሽ ነው የምታወሩት? በላዲ አንድ ጊዜ ዮኒን ጠይቀው እስቲ። ማለት ዮኒ ለምሳሌ 18 ዓመት 17 ዓመት የደረሰች ሴት ልጅህን ለጋብቻ ጠይቀውክ አልደረሰችም ብለህ ሰው ምሳሌውን በአንተ ስለሰጠው እና አንተ የ6 ዓመት ህፃን ልጅን ታጫለህ። ያንተን የደረሰችን ልጅ አልደረሰችም ብለህ ከልክለህ ያልደረሰችን የ6 ዓመት ህፃን ልጅ ታጫለህ። ኧረ የማይሆን ነገር ነው። መሐመድ እንደዛ አድርጓል። ማየ ደርሳ ማየ 20 አልፏት የ50 ምናምን ዓመት ሽማግሌ ብታመጣ በአናት ተተከል ነው ብለው 20 ዓመት ሞልቷት ነው ማወራሽ። 20 ዓመት ሞልቷት የእኔ ልጅ ማያ የ50 ምናምን ዓመት ሰው በሌላ መንገድ ቢያት በህይወት አላኖረውም፣ አጸደዋለሁ። አሁን ግልጽ ለማድረግ ያህል እዚህ ጋር ያላችሁ ሰዎች ከዘመኑ አንጻር ነው ልትባሉ ትችላላችሁ። ለምሳሌ ሱናናና ሳይ 32:21 ላይ ሙሐመድን አቡበከርና ዑመር ልጅህን ፋጢማ እንዳርልን ብለው በጠየቁ ጊዜ ፋጢማ ትልቅ ልጅ ነበረች፣ የሙሐመድ ልጅ ማለት ነው። ያኔ ምንድን ያለው አልደረሰችም ነው፣ ልጅ ናት አልደረሰችም ብሎ ከልክሏል። ይሄ አንድ ጊዜ ኦኬ እሱ እስከሚያወጣ ድረስ ሜቢ ኦኬ አወጣሽው። ናይስ ፐርፌክት። ይዛው ነው የምታወራው አባቴ፣ ቀልድ የለም። ከነ ጥቅሱ አንብቡላቸው። ጥቅሱን መጀመሪያ ተናገሩ፣ ከዛ ወደ ተባለው ነገር ይኸውላችሁ። ሐዲሱ የሚገኘው ሱናን አናሳይ 3221 ላይ ነው እና ያው በትንሹ ስለሆንክ አይታይም። ይቅርታ እንዴ፣ በትልቁ አንቺ ያለች መስሎኝ ነው። ይቅርታ አድርጊልኝ። ትንሽ ራቅ አለ። አዎ ፐርፌክት። ይሄው እንዲታያችሁ አብደላ ቢን ቡረይዳ የዘገበው ሐዲስ ነው። ኢንሻአላህ አርገይማ ለክፉ ቀንም ይሆነኛል። አንድ ቆይ አሁን አርገ ኦኬ። አብደላ ቢን ቡረይዳ እንደተረከው አባቱ እንዲህ አለ፣ አቡበከርና ዑመር አላህም መልካም ስራቸውን ይውደድላቸውና ፋጢማን ለማግባት ጠየቁ። ፋጢማ ማለት የነብዩ ሴት ልጁ ናቸው የደረሰ እና ለጋብቻ ጠየቁ አቡበከርና ዑመር ማለት ነው። ነገር ግን የአላህ መልእክተኛ ልጅ ናት አሉ። ከዛም ለአሊዳ አንድ ኡስታዝ አለ በዚህ ሰዓት ይሄንን ሐዲስ ሲያብራራ አይቼዋለሁ። ቪዲዮ ማምጣት እችላለሁ። ባይዘው በዚህ ሰዓት ነብዩ መሐመድ ፋጢማን ሲጠይቁ በ18 ዓመቷ ነበር ብሎ የራሳቸው ሙስሊም እዚሁ ቲክቶክ ላይ ንጽጽር የሚሰራ ያብራራበት አለ። 18 ዓመቷ ምናምን ነበረ ብሎ ያብራራው ማለት ነው። አሁን ተመልከቱ፣ አቡበከርና ዑመር የጋብቻ ጥያቄ ሲጠይቁ መሐመድ ምን ብሏል? አልደረሰችም ገና ናት ብሎ መለሰ። ከዛስ ለአሊ ደግሞ ቆይቶ እንደ ዳራት ይናገራል ማለት ነው። አሁን እዚህ ጋር ምንድነው ልትይዙ የሚገባው? መሐመድ ሴት ልጁን ለጋብቻ ጥያቄ ሲጠይቁት አልሰጥም ብሎ እሱ ግን የ6 ዓመት ህፃን ልጅን አጭቶ ወስዶ በ9 ዓመቷ ተገናኝቷታል። አሁን ከዘመኑ አንጻር ነው ልትሉ ትችላላችሁ ሙስሊም ወገኖች። ኤግዛክትሊ በዛው ጊዜ በተደባለው ግን ያ ከዘመኑ አንጻር ብለው ሲሉ አንዴ ይሄንን ግልጽ ላድርገውና መሐመድ እንግዲህ ለሰው ልጆች ምሳሌ ነው ተብሎ ከመጣ ዘመን የሚወስነው ነው ወይ የሱ አሪያነት?
ከዘመኑ አንፃር በዚህ ዘመን የማይደረግ ከሆነ እሱ ያደረጋቸው ነገሮች ነውር ከሆኑ በዚህኛው ዘመን ለዚህኛው ትውልድ መሐመድ አርአያ አይደለም ማለት ነው። በዘመኑ ላሉ ሰዎች ብቻ ነው ማለት ነው አርአያነቱ። ኦኬ እንደዛ በዘመን ብላችሁ ከሄዳችሁ ሙስሊም ወገኖቻችን የመሐመድ አርአያነት ምሳሌነት ዘመን የሚወስነው ነው ማለት ነው። ዘመን ተሻጋሪ አይደለም ማለት ነው። ለኔ ለዚህ ዘመን ትውልድ ምሳሌያችን ሊሆን አይችልም ማለት ነው። ምክንያቱም አንተ አሁን ያለህ ሙስሊም የ6 ዓመት ህፃን ልጅ በ54 ዓመት በ56 ዓመት ወስደ አትገናኝም። ስለዚህ ለአንተ ምሳሌ አይደለም ማለት ነው መሐመድ። መቀጠል ትችላለህ በላዲ። ቴንክ ዩ ሰፊ ያርገኛ እንዴ በኔ ሐዲስ የጠቀሱልህ ነበርና በ6 ዓመቷ የተጋባች በ9 ዓመቷ እንደተገናኛት የሚያሳየውን ማለት ነው። ኢማጂን አይሽ ብላ አስባት። እቺ ኦልሞስት የ6 ዓመት ወይ ምናምን እንደዚህ አካባቢ ያለች ህፃን ነች። አንዴ ተመስገን ሲልኩ የያዘችው አሻንጉሊት ይታያል አይዮኒ። ልክ እንደዚህ የያዘችን ህፃን ለጋብቻ የሚመኝ ለሴክስ የሚመኝ ሰው አለ ብለህ ታምናለህ? እንደው ጤነኛ ሰው? በጣም ከባድ ነው። አይ እዚሁ ጋር እኮ ግልጽ የሚያደርገው ነገር ምንድን ነው? የነብዩ መሐመድ ልጅ 18 ዓመት ሞልቷት ራሱ ለጋብቻ አትሆንም ካሉ እሳቸው እንዴት የ6 ዓመት ልጅ ያገባሉ? ያ ባይዘው ዋናው ጥያቄ የገዛ ልጃቸው 18 ዓመት ሞልቷት ለጋብቻ ብቁ አይደለችም ካሉ እሳቸው እንዴት ሊያገቡ ቻሉ? ይህን ጥያቄ ይመልሳሉ ወይ ሙስሊሞች ነው ጥያቄ። ያ ይችን አሻንጉሊት ሆን ብዬ ነው ያመጣኋት። ይሁን ገባ ራንደም አይደለም። እያንዳንዷ ለምናሳየው ነገር ማስረጃ እንጠቅሳለን። አይሻ ይቺ በ6 ዓመት የተጋባችው አሻንጉሊት ይዛ የምትጫወት ልጅ ነበረች። ባይዘው ይላል እኮ እኔም እሱን ነገር አውቃለሁ። ያ እያዩት እንዲሆን ጥሩ ስለሆነ ተመልክቷት መሐመድ ሲገናኛት ማለት ነው። ሉክ ወና አውስ 6 አለች። በኋላ ኮንሱሜት ካረገ በኋላ ሲገናኛት ማለት ኮንሱሜት ማድረግ ሲገናኛት ኢንተርኮርስ እንደማለት ነው። ይዛ ብቻ የሚፈጸምበት ነው። ዳሜሬጅ ልና ወና አውስ 9 ልና 9 ዓመቷ ላይ መሐመድ በዚህ ሰዓት ሲገናኛት አይ ዩዝድ ቱ ፕሌይ ዊዝ ዶልስ ብላ ነው የምትናገረው። በአሻንጉሊት የምትጫወት ልጅ በአሻንጉሊት የምትጫወት ልጅ ነው መሐመድ የተገናኛት። ምን አይነት ሴን የሆነ ጭንቅላት ቢሆን ነው? ምን አይነት አሻንጉሊቷን ይዛ። በነገራችን ላይ ስለዚህ አሻንጉሊቷ ሲናገር ፈረስ የሚመስል አሻንጉሊት ነበር የነበራት። ባይ ዘ ዌይ ኢማጂን ቤታችሁ ህፃናት ያላችሁ እያሰባችሁት ማለት ነው። ፈረስ ኖርማል ራንደም ይችን ማለት ነው። በቃ ኖርማል ያው በጣም ነው የሚገርመው። እንዲህ ያዘችን ሴት ነው የሚመኘው። በእርግጥ ክሮል የምታደርግንም ህፃን ተመኝቷል መሐመድ። ዳዴ የምትል ህፃን ማለት ነው። ማሳየት ካስፈለገ እናወጣለን። which is very easy ማለት ነው። እናንተ ትፈቅዳላችሁ? እስኪ ሙስሊም ሴት ካለች በእርግጥ ትኖር ያላችሁ 9000 ምናምን ሰው ይታየኛል። ከዚህ ውስጥ አንድ ሙስሊም ሴት አትጠፊም፣ አትሊስት ሚኒመም ማለት ነው። አሁን አንደኛ ክፍል ያልገባች ገና ኬጂ 3 አይ ቲንክ ኢትዮጵያ ውስጥ ኬጂ 3 አካባቢ እንደዚህ ነው የሚሆኑት። አንደኛ ክፍል እንኳን አይገቡ። እንደዚህ አሻንጉሊት ይዛ የምትጫወት ልጅሽን ትድሪያለሽ። መዳር ብቻ አይደለም ትጭኝባታለሽ። 50 ምናምን ዓመት ሽማግሌ ኢንተርኮርስ እንዲገናኛት እላዋ ላይ እንዲወጣ ይችን የመሰለችን ቡጥ ትፈቅዳላችሁ? ገና አንደኛ ክፍል ያልገባች ገና ኬጂ ተማሪ ኢማጂን የ30 ወንድ ጉልበት ያለው ሽማግሌ ኧረ አይኑረው የአንድ ሰውም ጉልበት በነገራችን ላይ ፂሙ የሸበተ ሰውዬ እንዴት ይችን የምታክል ህፃን ለሴክስ ይመኛል? ከዛ ደግሞ ራንደም ሰው ቢሆን ነው ባይዘው ምንም እንደ ኖርማል እንደ ሴን ሰው ብዙ አታሳይ እንትን ሊል ይችላል። ትንሽ ልጅ ስለሆነች ብዙ በፎቶ አታሳይ። ሌላ ነገር አለ። ምን አይነት ሴን የሆነ ማይንድ ያለው ሰው ነው የሚሆነው? ምን አይነት እስቲ ወደ እንትና ደግሞ ወደ ማሜ ጋር እንሂድ። ማማ ቅድም ለተናገርኩት ነገር የራሳቸው ኡስታዝ ፋጢማ 18 ዓመቷ እንደሆነ ያብራራል ብዬ ያልኩት ይሄ ልጅ እንግዲህ ሙስሊም ነው። አዳምጡት ብቻ። ይሄ መሐመድ በራሱ እንዲያደረገ የሚለው እኔ ከአእምሮ በላይ ነው አልቀበለውም ብሎ ይናገራል። ቻርጀር የዘጋቢ መስሎ ይመስማም። ኦኬ አሰላሙ አለይኩም ወራህመቱላህ። እንዴት ናችሁ? ሰላም ናችሁ? በአንድ የሚገርም ታሪክ ላካፍላችሁ እና ፍርዱ ለእናንተ ተዋለሁ። ኢማሙ ነሳኢ በሐዲሳቸው ምን ብለው ዘግበዋል? ነቢ ዓለይሂ ሰላም 55ኛ ዓመታቸው ላይ ያ ማለት በሁለተኛ ዓመተ ሂጅራ አቡበክር ስዲቅ 53 ዓመት ነበሩ። ነቢ ዓለይሂ ሰላም አይሻን ባገቧት ዓመት ሁለተኛ ዓመተ ሂጅራ ሸዋል ላይ ነበር ያገቧት። ብዙም ሳይቆዩ አቡበክር ስዲቅ መጡና ወደ ረሱል ዓለይሂ ሰላም ያ ረሱላላህ ፋጢማን ለኔ ዳርልኝ በማለት ጠየቋቸው።
ፋጢማ የዛኔ 19 ዓመቷ ወይም 20 ዓመት ነበረች። አቡበክር ስዲቅ 53 ዓመት ላይ ነበሩ። ነቢ ዓለይሂ ሰላም አንድ ቃል መለሱላቸው፣ ኢነሃ ሰጊራ፣ አረ ልጅ ናት አሏቸው። ለትዳር በቂ አይደለችም ወይ ብቁ አይደለችም ብለው አይደለም። ከዛስ አቡበክር ስዲቅ ሄዱ። ሳምንት ሳይቆዩ ዑመር መጡና ያ ረሱላህ ፋጢማን ዳረኝ አሏቸው። ዑመር ደግሞ 40 ምናምን ዓመታቸው ናቸው። ምን አሏቸው? ረሱል ዓለይሂ ሰላም ኢነሃ ሰጊራ፣ አረ ልጅ ናት አሏቸው። ፋጢማ ወይ 19 ወይ 20 ዓመት ናት። ፋጢማ ወይ 19 ወይ 20 ዓመት ናት። ይሄ ጥያቄ ሲጠየቅ ሐቂቃ ዛሬ በቲክቶክ አንድ የ55 የ60 ዓመት ሰው የ18 ዓመት ሴት ልጅ አግብቶ ቪዲዮ ቢለቀቅ ብዙ ሰው ምን ይላል? እንዲህ እቺ እኮ ይወልዳታል ምን ሆኖ ነው እንጂ ሴቷ ለትዳር ብቁ አይደለችም ማለት አይደለም። 18 ዓመት ሁላችንም የሚሰማን ነገር ስለሆነ ከዛ ሳምንት ሳይቆይ አሁን ደግሞ ማን መጣ? ሰይድና አሊ መጡ። ሰይድና አሊ መጥተው ሲጠይቋቸው ምን አለ አሏቸው። ያላቸውን ነገሯቸው። እዛው ዳሯቸው። ሰይድና አሊ 25 ዓመታቸው ነበሩ። ፋጢማ 19 ወይ 20 ዓመት ነበረች። ፋጢማን 19 ዓመቷ ወይም በ20 ዓመቷ ለአቡበክር ስዲቅ በ53 ዓመቱ አልድርም ያሉበት ማስረጃቸው ምንድን ነው? ኢነሃ ሰጊራ፣ አንተ ጋር የዕድሜ በጣም ጋፕ አላቸው። ነቢዩ ዓለይሂ ሰላም ለራሳቸው ሲሆን የ6 ዓመት ሴት ልጅ አግብተዋል ማለት ይህንን የሞራል ክፍተት ልክ ዛሬ አንድ የ55 ዓመት ሰው የ6 ዓመት ሴት ልጅ አግብቶ ብናየው እንደሚቀፈን ነቢዩ ከማንም በላይ ጉዳዩ ይቅፋቸዋል። ጭራሽ ይሄንኛው እኔ አልቀበልም፣ ነብዩ ይሄን አደረገ የሚለውን ነገር እኔ በፍጹም አልቀበልም፣ ከአእምሮ በላይ ነው ብሎ ነው ይሄ ልጅ እያብራራ ያለው። ምክንያቱም ቀደም እንዳልኩት የ19 ዓመት ልጁን ከልክሎ እንዴት የ6 ዓመት ልጅ ነብዩ ሊያገባ ይችላል? እንዲህ ብለው የሚሉ እንደውም ቀጣፊ ናቸው ነው። እንግዲህ ሙስሊም ወገኖቻችን በአንደበታቸው አዎ ነብያችን የ6 ዓመት ህጻን ልጅ አጭተው በ9 ዓመቷ አገቡ ሐዲሱ ይላል። እና አቡ ሃይደር በአንደበታቸው የተናገሩት እነ ዶክተር ዛኪር ናይክ እና አህመድ ዲዳት ሁሉም የሚያምኑት ነው። እንግዲህ ታላላቅ ስኮላር የተባሉት ማለት ነው። በተግባር በልጃቸው ላይ አሳይተውታል። የ53 ዓመት አቡበክር ስዲቅ መጥተው የ19 ዓመቷ ፋጢማን ዳረኝ ሲላቸው ነው ልጅ ናት በጣም ታንሳለች እኮ ካንተ ብለው ነው የመለሱት። ሙስሊም ወገኖቻችን ለዓለማት እዝነት ተላከ እና እመኑበት የሚሉን በራሳቸው ለአእምሯቸው እንኳን የከበዳቸው ይሄ ተግባሩ ከአእምሯቸው በላይ የሆነባቸውን ግለሰብ ነው ነብይ ነው እመኑበት እያሉ ነው ያሉት። ለራሳቸው እንኳን ተረብሸውበታል በተግባሩ ማለት ነው። ይሄንን ላሳይ ብዬ ነው ያለ ማስረጃ ወራሽ እንዳይሉ። ክበሪልኝ። በጣም ነው የማመሰግነው። ቤተሰብ ኮፒ ሊንክ እያደረጋችሁ ሀቅ ነው የምንነጋገረው። መጽሐፍ እያየን ነው፣ ከራሳቸው ቪዲዮ እየሰማን ነው። ምንም ሌላ ነገር እንደሌለው እያያችሁ ነው። መቼም ፍርዱን እናንተ ትፈርዳላችሁ። 9500 ሰዎች አላችሁ። እውነታ ነው የምንነጋገረው። ይደመጥ። ምን አይነት ነገር እንደሆነ እያየን ነው። በምናየው ነገር ደግሞ መማማር ነው የቻልነው። አይ ይሄ ነገር ልክ አይደለም የምትሉ ደግሞ ሙስሊሞች ቪዲዮ መስራት መብታችሁ፣ ምንም የሚከለከል ነገር የለም። ነቢዩ መሐመድ እንደዚህ አይነት ነገሮች እያደረጉ እንደሆነ ከቆዳ ከሊጥ ከአሻንጉሊት ጋር በራስ ማጫወት እንደሚቻል ተናግረዋል። እዚህ ላይ እንደሚታየው ወንድ ልጅን ብልት ስመዋል። እዚህ ላይ እንደሚታየው ብዙ ነገር ያየነው ነገር ከነ ማስረጃውን ያየነው። ክርስቲያኖችን ይጥፉ አላህ ያጥፋቸው ተብሎ ክርስቲያኖች እንደሚሰደቡ በማስረጃ ነው ያለው፣ እንደሚረገሙ ሁሉ ነገር እያየን ነው። እና ሌላው እስቲ እፎይን ደግሞ ሌላው የተጠየቀው ምን ብለሃል ነው። እያንዳንዱን በማስረጃ እያመጡ ስለሚናገሩ እያንዳንዱ መልካም። እሺ ሌላ ሜቢ የሚያነሱት ከንጽህና ጋር በተያያዘ የሚኩራሩበት አለ። እናንተ ቆሻሾች ናችሁ ምናምን ነገር ይላሉ። እኛ ንጹህ ነን፣ በቀን 5 እንታጠባለን፣ እንደዚህ ይላሉ። ይሁን መታጠብ ጥሩ ነው። ነገር ግን ዋና ውስጥህን ማጽዳት ነው እንጂ በቀን 5 10 ጊዜ ታጥበህ ወንድምህን የምጠላ ከሆነ ሰዎች የምገል ከሆነ ነንሴንስ ነው። ክርስቶስ በዋናነት ያስተማረን ኃጢአትን እንድንጸየፍ ነው። ኃጢአትን እንድንጸየፍ ወንድምን መጥላት፣ ሰውን መግደልን ነው በደንብ አድርጎ አውግዞ የነገረን ማለት ነው እንጂ በቀን 10 ጊዜም ታጠብ 20 ጊዜ እየታጠብክ ወንድምህን ምታርድ ምገል እጅህ በደም የተጨማለቀ ከሆነ እጅህን ብትታጠብ እንደ ጲላጦስ ምን ጥቅም አለው? ዝም ብለህ ኃጢአት እየሰራ ወንጀል እየሰራ እጅህን ብትታጠብ። ነገር ግን ንጽህናውንም እየተመለከትን እንደሆነ
ምን አይነት ንጽህና ነው ያላቸው ሙስሊሞች ብለን ስንል ለምሳሌ አንድ ሰው ቅማል ካለበት ንጹህ ነው ማለት ትችላለህ ዮኒ? ቅማላም ከሆነ መልካም። የነብዩ ተከታዮች ቅማላቸው ይንጠባጠብ ነበረ። ማሰሮ ጥደው ጎንበስ ሲሉ እሳት ውስጥ ቅማሉ ጧይል ነበር እየገባ። ሜቢ ሳባዎቹ ናቸው ብለው ሊያመልጡ ይችላሉ። ይሄንን ስንላቸው በጣም ብዙ ሐዲስ ከ50 በላይ መረጃ አለ። ይሄ የነብዩ ተከታዩ ጓደኞች ማለት ጓደኛህን ንገረኝና አንተ ማንን እነግርሃለሁ ይባላል አይደል? እና ቅማላቸው ይንጠባጠብ ነበረ። ለቅማል መፍትሄ ምን ብሎ እንደሰጣቸው ታውቃለህ? ታጠቡ ምናምን ከማለት ይልቅ ላም ረዱ ወይንም በግ ረዱ ለቅማል 3 ቀን ጹሙ ወይንም ደግሞ ደሃ ይህን ያህል መግቡ ብሎ ነው መፍትሄ ነገራቸው። በጣም የሚያስቀው ቅድም እንዳልኩ ጓደኛህን ንገረኝ አንተ ማንን እነግርሃለሁ እንደሚባለው ሱናን አቢ ዳውድ 3080 ላይ አንዴ ቅዳዶስ ክፈትልኝ። ነብዩ ራሱ ይቀመልለታል። ኢማጂን ነብዩ ራሱ ይቀመልለታል። አገኘኸኝ? ነብዩ ራሱ የሚቀመልለት ሰው ነው። ቅዳዶስ 3080 አቡ ዳውድና አንዴ ክፈትልን። ቅማልም በቃ እንትን አለ። እሺ ለቅማል በግ ይታረዳል። አንፋሲ ጋር እየደረሰ ነው። ቅማል መሆን አማረኝ። ይነበብ ሜቢ የምፈልጉት ሰዎች እያሳየን ስለሆነ ሱነን አቡ ዳውድ 3080 ሳሂህ ነው። አልባኒ ነው ግሬድ የሰጡት ተመልከቱ። ሲጀምሩሉ ታራኪዋ ዘይነብ ነች። she was speaking lies from the head of the messenger of Allah why the wife of Uthman ibn Affan እያለ ሌላ ያስቀምጣል። ምንድን ነው የሚለው? ላይስ ማለት ቅማል ማለት ያ ከማን ላይ ነው የምታነሳው? from the messenger of Allah the head of the messenger of Allah። ነብዩ መሐመድ ጭንቅላቱ ላይ ቅማል ነበረበት። ያ ቅማል ደግሞ ዘይነብ በደንብ እየተረከች ነው። ይነሳለት ነበር፣ ይቀመል ነበር። አይ ቲንክ አማርኛዋ እያነሳችለት እየተቀመለ ነበር። ሲቀመልስ እንዴት ነው ካላችሁ የማሚስት የኡትማን ኢብን አፋን እና ሚስት ነበረች አብረው ኤንድ ኢሚግራንት መን ዌር ዊዝ ሂም ይላል። ሰዎች እንግዳ ሁለት እንግዳ አስቀምጦ ምናምን ይቀመልለት ነበር። ቺኮች ባሉበት መሐመድ ጭንቅላቱን ይቀመልለት ነበር። አፍርም ተደብቆ ምናምን አይደለም። ንጽህና ምናምን መጽሐፍ ያስፈልጋቸው እኔ አይ ዶንት አንደርስታንድ ይቀመላል መሐመድ። አይ እኔ አሁን ቢሆን የኔን መጥፎ ነገር እንዴት ነው የምጽፈው? እንዴት ተብሎ ነው የሚጻፈው? ይሄ ሀው እንደዚህ አይነት ነገሮች እንዴት መጻፍ? እንግዲህ ይታይ አሁን ንጽህና ጋር በተያያዘ ነብዩ ቅማል አለበት ብዬ ነው ኃይለኛ ተቃውሞ የተነሳብኝ። አንድም አስታውሳለሁ እንዴት ነብያችን የንጽህና ባለቤት ንጽህናን ያስተማረ ቅማል አለበት ይላሉ ይገደል እፎይ ምናምን ብለው ሲቃወጡት ታስታውሳላችሁ። እንግዲህ በማስረጃ ነው እና ስክሪንሻት አድርጋችሁ መጠቀም ማየት ትችላላችሁ። ፋሚሊ አንዴ ስክሪንሻት ላድርገው አባቴ፣ ለጥቅፉም ለደጉም ቅማል መድኃኒት ነው። አንዴ ስክሪንሻት ቅማል መድኃኒት ነው። ደስ ይላል። ከሚገርመው ነብዩ ብልጥ ነው። ባይዘ ዮኒ ማኛ ነብዩ ብልጥ ነው። ለራሱ ቅማሉን ያስቀምላል። ቅድም ምን ብያለሁኝ? ጓደኞቹ ግን ሲቀምሉ በግ ወይንም ላም ረዱ እያለ ነበር መፍትሄ ሲነግር የነበረው። ለራሱ ግን ይቀመላል። ቡሃሪ 5703ን ክፈትልኝ። ለራሱ ይቀመላል። ሰዎችን ደግሞ መፍትሄ አንድም መስዋዕትም እንዲያቀርቡ ቤዛ እንዲያወጡ ያደርጋል ማለት ነው። ለቅማል በግና ላም የሚያሳርድ ሰው ነው እና አራዳ ነው። ባይዘ የሚገርም ነው። እግዚአብሔር አምላክ ዛሬ የሚደንቅ ነገር ነው እየተማማርን ያለ ነው። እኛ ላይ ምንም ማለት አትችሉም። የተጻፈውን ጉድ እያነበብን የተጠየቀበትን ነው የእፎይን እየጠየቅን ያለ ነው እና ደግሞም ምስጋና ባይገባኝም ታንኪዩ ብራዘር ስላመሰገንከኝ አመሰግናለሁ። ብሮ ክበርልኝ። እሺ ቀጥል። እንትና መልካም እየያዛችኋት ቡሃሪ
5703 ማለት ነው። ሎክ ሰሂህ ነው። እኔማ ከቀማል በኋላ በስክሪንሻት ነው ላዳመጥ አልችልም። በደንብ ሁላችሁም እየያዛችሁ በደንብ ያዙ እንጂ ናሬትድ ሐቢብ ኡጅራ የሚባለው ሰው the prophet came to me during the period of አልሁዳቢያ ይብላ ያስቀምጣል። በዚህ አልሁዳቢያ በሚባለው ታይም ላይ ነብዩ መሐመድ ወደሱ መጡ። while I was lighting fire underneath the cooking pot ብሎ ያስቀምጣል። ምግብ እያበሰለ ማለት እንትን እየለኮሰ ነው ሰዓት እንደዛ አይነት መጣበት ማለት ነው። and lights were falling down my head ይላል። ምግብ እያበሰለ ለማብሰል እሳት እየለኮሰ ምን ላይ በደንብ ያዙልኝ። ምግብ ማብሰያው ላይ ከጭንቅላቱ ላይ ቅማል ይወድቃል ማለት ይንጠባጠባል። ያን ያክል ንጹህ ነው። አይገርምም? ቅማል ከጭንቅላቱ ላይ እስኪንጠባጠብ ማለት ነው። ከዛ ዋናው ፓርት እዚህ ጋር ነው። he said do your lies hurt you በደንብ ያዙልኝ። and I said yes ያንተ ቅማል በደንብ ያዙልኝ። ነብዩ የለብኝ ብሎ እየካደ አይደለም እንዳለበት አምኖ ያንተ ቅማሎች ግን ይጎዱዋል ወይ ነው የሚለው። የሱ ቅማል አይጎዱትም ወረ ስለሚያስቀምል ማለት ተደብቁ ሎክ ያንተ ቅማሎች do your lies hurt you I said yes አዎ ይጎዱኛል። he said shave your head ጽንቅላት ተላጭ for 3 days ይላል or feed 6 poor persons or slaughter a sheep as a sacrifice ብሎ ያስቀምጣል። ምርጫ ነው የሚሰጠው። ጽንቅላትን ተላጨው ወይ ተቋጨው ወይ 3 ቀን ጾም ወይም ደግሞ 6 ሰው አብላ ድሃ ሰው ወይም ደግሞ በግረድ ይለዋል። አሁን በግ ማረድ ከጭንቅላት ቅማልን ከመጥፋት ጋር ምን ያገናኘዋል? 3 ጊዜ መጾምስ 3 ቀን ምን ሰውየው 3 ቀን ሲራብ ቅማሉም ተርቦ ይሞታል ነው? it doesn't make sense። እና ኦልሬዲ በዚህን ያክል ነው ሙስሊሞች በዚህን ያክል ነብዩ መስክረውላቸው ሐዲሳቶቻቸው ላይ ያስቀምጠው ክርስቲያኖች ቆሻሻ ናቸው የሚሉት ከነሱ መጽሐፍ ውጪ ያለው ነገር የለም። nothing ምንም እኛ ነን ብላችሁ የምታስቡት ቁጭ ያለላችሁ ነው። ዮኒ አንድ ጥያቄ ልጠይቅ። በጣም ይቅርታው ምሳሌ ስመስል ባንታ እያደረኩ ልመስልና ለምሳሌ ከባለቤት ጋር ሆነ መጠጥ እየጠጣ ውሃም ሊሆን ይችላል ምንም የምትጠጣው ውሃ ውስጥ ዝንብ ገባ ከባለቤት ጋር ቁጭ ብላ እና ዝንብ ሲገባ ነክረሽ በደንብ ወደ የምትጠጪ ውስጥ ነክረሽው ከዛ በኋላ ጠጪ ትላታለህ ወይስ ድፊው ነው የምትለው? አረ በድፊው ነው እንዲምላት ያው በነብዩ ሐዲስ አስተምሮት መሰረት ሰሒህ ቡኻሪ 3320 ላይ አቡ ሁረይራ የዘገበው ሐዲስ ነው። እንደተረከው ነብዩ እንዲህ አሉ፣ በምትጠጡበት ዕቃ ውስጥ ዝንብ ከገባች የሚጠጣው ነገር ውስጥ በደንብ ሙሉ በሙሉ ማለት ነው ይንከር፣ አውጥቶ ይጣላት። የሚጠጣው ነገር ውስጥ በሙሉ ይንከራትና አውጥቶ ይጣላት። ዝንብ በአንድ ክንፏ በሽታ በሌላኛው ክንፏ ደግሞ በሽታውን መዳኛ የያዘ ነው ይለናል። ዝንብ በምትጠጡበት ነገር ውስጥ ነክራችሁ ጠጡት ነው እንግዲህ እየተባልን ያለ ነው። የሚገርም ነው። ዛሬ ምኑን ያሰማኝ በፈጣሪ በደንብ አስተውሉ። አሁን እዚህ ጋር ምንድነው ይሄንን ስናሳይ የተጻፈ ነው እየታየ ያለው ሳይጻፍ ማንንም ያልተጻፈን ነገር ያሳየናል። ለዚህ ነገር ዲፌንድ ማድረግ አይደለም ታውቃላችሁ። ያለ መረጃ ምንም አይነት ነገር እንዲመጣ አንፈልግምና ምክንያቱም ሙስሊም ወንድም ትክክል አይደለም። ስለዚህ ግን ምን ይላሉ መሰለ ዮኒ አሁን ይሄ